አደምን አላህ Subhanahu Wa Ta'ala ከሁሉም አላቀው خلقته بيدي ይላል አላህ በእጄ ፈጠርኩት ይላል አላህ ለአደም የሰጠው ክብር ነው አላህ እናም በዚህ ብቻ በቃ በእውቀት አበለጠው ወአስጀደ ለሁል መላእክታ መላእክቶችን ስገዱለት አለ አላህ መላእክቶች ሰገዱለት በእውቀትም ማሸነፈ በለጠ መሸለም ነበረበት ለትልቅ ሰው ትልቅ ስጦታ የሚያስፈልገው አይደል አላህ Subhanahu Wa Ta'ala ከተኛበት ቢነቃ አጠገቡ ሐዋን ሰጠው ሽልማት ሐዋን ሳይ ረካ ተደሰተ አላህ ለአደም የሰጠው ስጦታ ተፈጠረው በኋላ ካሰገደለት በኋላ እውቀት ከሰጠው በኋላ የሰጠው ስጦታ አለው ቢባል አላህ ለአደም ሐዋን የሰጠው በጣም የሚገርም ስጦታ ነው ማለት መላእክቶች መሃል ነው ያለው የተፈጠሩት ማለት መላእክት የተፈጠሩት ከብርሃን ነው እናምናለን አይደል ራሱን የሚመስል ሰው ሲያይ እንደው የተሰማውን ስሜት ባውቅላለሁ ማለት በጣም እኮ ድንቅ ነገር ነው ማለት ነው ራስህን አይተህ ወቅ እንግዲህ እስማ አጥንት መውደዳችን አሁን ለምን እንደሆነ እኮ አሁን ገብቶኛል ወደ አጥንት በጣም ማለት ኩላሊትን ደግፋ ያዘልህን አጥንት ነው መላእክት መሃል ምናምን እንደፈለገ የኖረ ግን እንደሱ አይነት ሰው ማግኘት ይሄ በጣም እኮ ትልቅ ተፈጥሮ በጣም ተደስቶ እኮ ህዋር አረጉ መላእክቶቹ ኦኬ ምን ይሄ አደም ሲያገኙት ፈጠው ቀርተዋል እኮ በደስታ እሳቸው ማን ነብዩላህ አደም አይዋ እንደው በቃ ቁጅናዋ ውበቷ ማዋ ተኳኩላ አብጂ خلق ሆና ሲያገኙት ማን አንቺ ማን ነሽ አንቺ انا حواء لماذا خلقت ለምን ተፈጠርሽ ለአንተ አለች አንተን ለማረጋጋት ለወንድ ልጅ ምን መርግ ያለው ምን ሰኪናለው በርግጥ አላህ ሲያገራው ነው አላህ ካላገራውም እኮ ጨርቅ ጥሎ ይጣበል ጀማው ተነሳውማ ዋጋ ያለው ሳትቶ አትጠቀም ካለው ምን ታረጋዋለህ የራሱ ግጣ የምትሆነውን ካላገኘ ማለት ነው ከባድ ነው አላህ ካልሰካለው ከባድ ተወጣለህ እና መላእክቶቹም ጠይቁት ምን ነው ዘነጋሃል ወደሷ ብቻ ፎከስ አረክኝ ትኩረትህን እሷ ስሟ ማን ነው ሐዋ እሳቸው ደግሞ የስም ስፔሻሊስት ናቸው አይደል ለምን ሐዋ ሆነችው خلقت من الحي ህይወት ካለው ነገር ተፈጥራችና ህይወት ናት ኦኬ ህይወት ማለት ነው እንዴት ትርጉም ህይወት ማለት ነው ኦኬ አሁን አጥንት ህይወት እኮ ነው አደም ከጭቃ ነው ተፈጠሩት አደም ህይወት ከሌለው ነገር ከቁስ ነው ቁስ አደም ወንድ ተቁስ ነው ተፈጠረው ካፈር ታፈር ነው ተፈጠረው እንጀራ ፍለጋ ይንከራታል ይለፋል ይደክማል ተሸካማይቱ ሷናት አላፍትን ነው ሁሉን ነገር ይሄ በጣም የሚያምር አገላለጽ ውበቱንም ሁሉንም የሚያምር ስጋ ብቻውን አይደለም ስለዚህ የሱ ሚናና የሷ ሚና ይለያል የሱ ሚና እንጀራ ፍለጋ ነው የትምህሩ ማንጣት ነው ካፈር ስለተፈጠረ ደግሞ ልጆች ወልዳ መቀረጽ ነው ማነጽ ነው ልጆች መሰደግ ሞር የሷ ድርሻ ይሆናል በጋራ የሚሰሩት ቢሆንም ትምህርት ቤት ነች እሷ አላህ መድረሰቱ ነው ሴት ትምህርት ቤት መውለድ ብቻ አይደለም እናት መሆን ተቻለች አላህ የመረጣት ተቋ ልብስ የለበሰች ከሆነች ሴት ኢማሙ ሻፊዒን አባት አይደለም ሰው ያረጋቸው ኢማሙ አልቡኻሪን እና አብዱል ቃድር ጀላልን እና አቡል ፈረጃ አልጀውዚን ሁሉ አጠቃላለ ሴቶች ናቸው እናቶች ናቸው እናት ትምህርት ቤት ነች እና አላህ Subhanahu Wa Ta'ala የመጀመሪያ ስጦታ አርጓታል እሷን የመጀመሪያ ስጦታ ለሰው ልጅ የተሰጠ የመጀመሪያ ስጦታ ان الله بدأ بهن في الترتيب الله ለሰው ልጅ ሲሰጥ فقال جل وعلا من على يهاب لمن يشاء اناسا ከሷ ጀምሮ አላህ ለፈለገው ሴት ልጅ ይሰጣል ወንድ ልጅ አይደለም ያለው የቀደመችው እሷ ናት ويهاب لمن يشاء الذكرى تصاب لفلقه وند على في هذا الحديث يقول النبي صلى الله عليه وسلم ان اولادكم هبه الله لكم ልጆች ያላህ ስጦታ ናቸው منحهم الله لكم ልጅን ማንም የሚሰጥ የለም አላህ ብቻ ነው የሚሰጠው